ሃይሚ ማልቀስ ከጀመረች 3ኛ ቀን ሞላት። ከትናንት ወዲያ ትናንት ዛሬ 3 ቀን ሙሉ ቪዲዮ ላይ እያለቀሰች ነው። ጭራሽ ዛሬ ብቻዋን ቁጭ ብላ ማልቀስ ሁሉ ጀመረች እና ሃይሚ አሁን ላይ ተስፋ ቆርጣለች። ቀለበቱን ራሱን ካያለች ነው። ቀለበቱን ብቻ ሳይሆን እሱን የሚያስታውሳትን ነገር በሙሉ ልክ እንደባለፈው ለመመለስ የተዘጋጀች ትመስላለች። ይህ ቀለበት ለኔ ዋጋ የለውም፣ ምክንያቱም እኔን ብትወደኝና ብታከብረኝ ኖሮ ተንበርክከ ቀለበት አታስረልኝም ነበረ። እኔን ብትወደኝ ሌላ ሴት ልብ ውስጥ አታስገባም ነበር። ብሩክ ደግሞ እኔ እኮ በጣም ግራ ይገባኛል ጋይስ። ብሩዬ እኮ በቃ እኔ ሌላ ሰው ነው የሆነብኝ ጋይስ። በጣም ድንብርብርብር እያለ ነው፣ እየተደነባበረ ነው። እና ሃይሚ እኔ ውድ ምንድን ነው ግን እንዴ? ካለ ሁል ጊዜ እንዴ ደካማ ሆንሽ። በጣም አሁን ላይ በጣም ደካማ ሆነሻል ማሬ። አንቺ እኮ እንደዚህ ስታለቅሽ ምናምን አናቀሽም። ኧረ በፈጠረሽ በቃ እምባሽን እዚህ ጋር አታሳይ። በጣም ብዙ ደስ የሚላቸው ሰዎች አሉ፣ ግን በዚህ ነገር ማንም አልተደሰተም። የብሩክም ደጋፊ ቢሆኑ በሃይሚ ለቅሶ አሁን ላይ እየተደሰቱ አይደለም። ከሃይሚ ጋር እንዲሆን የሚፈልጉ ይመስለኛል። እና ሁሉም ሰው የሚፈልገው ከአንቺ ጋር እንዲሆን ነው። ሲቀጥል ደግሞ ነገሮች ይስተካከላሉ። ሃይሚ እየሩስ አረገዘች ማለት በቃ አንቺና እሱ ትለያያላችሁ ማለት አይደለም። ምክንያቱም እሱ አይፈልጋትም። በቃ ብታረግዝም አብሬያት አልሆንም እያለ ነው። እርግዝናው እንግዲህ ተረጋግጧል እያሉ ነው። አሁንም እኔ ውሸት ነው ለማለት ትንሽ ይከብደኛል። ውሸት ቢሆን ሃይሚን ያክል ታለቅሳለች ወይ እንዴ? ረፈጣሪ ሆይ። ይልቁንስ ሌላ አንድ ተስፋ የሚሰጠኝ ነገር ምንድን ነው? በቃ ከሌላ ይሆናል ብዬ ራሴን ላጽናና። ሌላ ምንም ልል አልችልም። ሲቀጥል ብሩክ እኮ ነው አሁን እኮ እያጠራጠረኝ ያለው። አንደኛ ነገር ጸልዩልኝ አለ። ጸልዩልኝ እንዴ? ምን ብለን እንጸልይ? ብሩክ አብረቅ ያኔ አግኝቻት ነበረ፣ ግን ጸልዩልኝ። አብረን ተኝተናል ነው? ንገረን፣ እውነቴን ነው ንገረን። አላስታውስም፣ ተኝተናል ግን አላስታውስም ነገር ነው እያለ ያለው ብሩክ። የምር ይሆናል ብዬ አልጠበቅኩም፣ እንደዚህ ይሆናል ብዬ አላሰብኩም። እና ደግሞ እናንተ ከሌላ ይሆናል ስትሉኝ እጽናናለሁ። እንዴ ብሩክ አንተ እኮ ራስህን ታውቀዋለህ። ምን አጠራጠረ? ምን አስፈራህ? እርግጠኛ ከሆንክ ምንም እንዳላረክ እርግጠኛ ከሆንክ እኮ የሚያስፈራ ነገር የለም። አሁን እኮ ብሩክ በኮንፊደንስ እያወራ አይደለም ጋይስ። በጣም ነው የፈራው፣ በጣም ነው የሚቀጠቀጠው፣ በጣም ነው የሚርበተበተው ምናምን። በቃ የሆነ ፊቱ ራሱ ጭው ነው ያለ። የምር ጭው ነው ያለው። በቃ ክስት ብሏል የመጨረሻ ማለት ነው። እና እንደዚህ ጭው ያደረግህ ነገር ያጠራጠረህ ነገር አለ። ብሩኬ በጣም ተጠራጥሯል፣ በራሱ እርግጠኛ አይደለም ምናምን በቃ። እና እኔ የሆነ ነገር ከሌለ ብሩኬ ለምንድን ነው ራሱን የሚጠራጠረው? ድራማ ቢሆን ለሃይሚ እስካሁን ድረስ ሳይነግሯት ይቀራሉ ብዬ አላስብም። እና ልጁ ከሌላ እንዲያደርግለት እንግዲህ እንጸልይ። አብሮ ተኝቶም የሌላ ሰው ልጅ ይሆንለት። በቃ ሌላ ምን ይባላል? ከዛ ውጭ እኔ የምጸልይልህ ነገር ምንድነው? ብሩክ ራስን ከተጠራጠርከው ከልጅቷ ጋር ግንኙነት ካለህ በቃ ኖረክ። ልጅ ጸጋ ነው ብሩክ። ልጅ ከባድ ነገር ነው አትበል እንዴ። ልጅ ጸጋ ነው። ፈጣሪ እንዴ ለምኖ ሰው ራሱ እኮ አይሰጠውም። እኔ አሁን ከምንም በላይ እያሳሰበኛለው ብሩኬ አስረግዝ አላስረግዝ፣ ኢየሩስ አረገዘች አላረገዘች አይደለም። ሃይሚን እንድታለቅስ አልፈልግም። በቃ ሃይሚን አታስለቅሷት በፈጠራችሁ። ምንድነው ካስረገዝክ በቃ አስረግዣለሁ ብለው እውነቱን ንገርና አንዴ በቃ ቁስሏ ያገግምላት። በቃ አስረግዘ ተኝቻለሁ ከሆነ በቃ ከተኛ መረገዙ አይቀርም። አሁን እኮ ብሩኬ እየተጠራጠረ ያለው አብረን ብንተኛ ምናልባት ሌላ ሰው ጋር ይሆናል ነው የሱ ጥርጣሬ። ሌላ ሰው ጋርም ግንኙነት ይኖራታል ነው። እና እኛ እንጸልያለን ብሩኬ ማለት ነው። እንጸልይልሃለን ልጁ የሌላ ይሆንልህ። ከዛ ውጭ ሌላ መጸልይልህ ምንድነው? ልጁ የሌላ ከሆነ ሃይሚ ደግሞ ይቅርታን ትቀበልህ። በቃ ይቅር በላት፣ ይቅርታን ትቀበልሃለች። ደጋግሞ ይቅርታ ጠይቅ። አሁን እንዳትግል እንዳትተኩስ። በቃ ሊሆንም ላይሆንም ይችላል አይደለ? ይቅርታ ጠይቃት። በቃ ፊትህ እንደዚህ ጭውስ ከሚል ድረስ ምን እኔ እስካሁን ድረስ ሽንጣችሁን ገትራችሁ ድራማ ነው እያላችሁ የምትከራከሩ ሰዎች አላችሁ። ድራማ ብሎ ነገር አለ እንዴ? ድራማ እያሉ ሰው ማስለቀስ አለ እንዴ? ድራማ እያሉ በሰው ሞራል መጫወት አለ እንዴ? ድራማ ቢሆን ሃይሚ ለምንድን ነው ይሄን ያክል የምታለቅሰው? ድራማ ይሁንም አይሆንም በቃ ከዚህ በኋላ ሃይሚ እንድታለቀስ አልፈልግም። ምን ሆናችኋል? ለድራማ ብሩኬ ለሃይሚ የማያስብላት ነው እንዴ ይመስላችሁ? ሃይሚ እንደዚህ እያነባች ድራማ ነው እንዴ? 4 ደቂቃ አወራሁ በስሜት ብሩኬ ላስረገዘው ነው የመናደድ እኮ ነው እኮ የሚገርመኝ። ምንድነው የሚያናድደኝ? እኔ የምናደድ ሃይሚ ስታለቅስ ነው በቃ። እኔ እሷ እንድታለቀስ አልፈልግም። እንደ ሃይሚ ቆይ አንቺ ማለት ነው። ወይኔ ፈጣሪ ትግስቱን ስጠኝ። አንዳንዴ እኮ ማለት ነው በጣም ስተደስታችሁ ያደስታችሁ እንደገና ከብርሃን ወደ ጨለማ። አሁን ሃይሚ ሁሉ ነገር ጨለማ ነው የሆነባት። አንዳንዴ የምትወዱት የምታፈቅሩት የኔ የምትሉት ሰው ተስፋ ያደረጋችሁበት ሰው ሲከዳችሁ ጨለማ ነው የሚሆንባችሁ። እንዴት ናችሁ? ደህና ናችሁ? አለ ደህና ነኝ። ምን ደህንነት አለ? ደህና አይደለሁም።
ማርያም እኔ ግን በጣም ነው የምናደደው። አሁን ግን በጣም እየተናደድኩ ነው። ፈጣሪ ወይ በቃ ሀይሚ ስታለቅስ ሳያት በጣም ነው የምታሳዝነኝ። ሲቀጥል ደግሞ ማለት ነው ምንም አሁን እኮ እኔ እኮ አስተያየት ለመስጠት ራሱ እኔ እኮ ግራ ገባን ጋይስ። እንደኔ ግን ግራ ገብቷችኋል ነው አይደለም እያላችሁ ማለት ነው። አንዴ ነው ላለው አንዴ አይሆንም ላለው ነው አይሆንም እንኳን እኔ ለማለት አሁን በቃ ልተው ነው አይሆንም ማለት ነው ልበል ዝም ብዬ። ለምን ብሩክ የራሱን ራሱ አላመነው እንዴ? ጸልዩልኝ እያለን እኮ ነው የሌላ ልጅ እንዲሆን ጸልዩልኝ እንዴ። ስለዚህ እንጸልይለት እንግዲህ በቃ ምንም ማድረግ አይቻልም። እና ሀይሚን ይቅርታ ጠይቅ በቃ ቢሆንም ባይሆንም ይቅርታ ጠይቀህ አብራችሁ ቀጥሉ። ሌላ ምንም ሊባል አይችልም። ምክንያቱም ሀይሚ እየወደድኩ ነው ማጣህ እየወደድኩ አሁን ሀይሚ ምን እንደው ታውቃላችሁ? በጣም ጨዋነቷን እዩልኝ ዝም ብላችሁ። አሁን እሷ ስለምትወደው ብሩክን ከእሷ ጋር እንዲሆን ማድረግ ብቻ አይደለም፣ እች ልጅ አሳስባታል። ስለ ልጅቱ እያሰበች ነው። ረ ሀይሚ ረ ማርያም፣ እኔ ብሩክ ማለት ነው በዚህ ምክንያት ሀይሚን ካጣት በቃ ምን ልበልህ፣ በህይወትህ አንድ ትልቅ በቃ በምንም ነገር የማተከው ነገር ያጣ ብዬ ማስበው። በቃ እንደ ሀይሚ አይነት ሴት እኮ አይገኝም። ሀይሚ እኮ ራሷን ሰብራ ራሷን ጎርታ ያችኛዋን ለመጥቀም እርጉዝ ናት። ምንም ቢሆን በቃ ለእሷ አንተ ታስፈልጋታለህ ነው እያለች ነበር ከራሷ አስቀድማ። ሀይሚ ለምንድን ነው ግን እንደዚህ ለሰው አብዝተሽ ስትጨነቂ ስታስብ እኮ ራስሽን ነው የምትጎጂው። ያቺ ልጅቷ ያረገዘችው ልጅ እኮ ከህይወታችን ውጭ ነው እያለችሽ ነበር። ውጭልን፣ አንቺ ነሽ የተጋረጥሽብን፣ እሱ ለእኔ ነው የሚሆን እያለችሽ ነው። አይሽ ራስ ወዳድ ናት ያቺ። አንቺ ደግሞ ለሰው ነው የምትጨነቂው እንጂ ለራስሽ አይደለም። አሁን ለሰው መጨነቁ ምናምን ታዩ ሀይሚዬ፣ ራስሽን አበርቺ፣ ራስሽን አጠንክሪ። በቃ አንቺ ጎበዝ ነሽ። ወንድ ቢሄድ ወንድ ነው የሚሄደው። ሲቀጥል ደግሞ ብሩክ ከዛች ልጅ ጋር መሆን አይፈልግም። በስህተት ተፈጠረበት እንጂ መሆን ስለማይፈልግ ብሩክ ካንቺ አይርቅም። ብሩኬ ያንቺ ነው። ገባሽ? በቃ ሰው ይሳሳታል። ተፈጠረ በቃ አብራችሁ ቀጥሉ እንጂ ብሩኬ ከኢየሩስ ልጅ ስለወለደ እሱን ማጣት አለብሽ ብዬ አላስብም። በቃ በስህተት የተፈጠረ ነገር ነው። ከዚህ በኋላም አብራችሁ ተቀጥላላችሁ። ብሩኬ ግን አሁን አብረው እንቀጥል ብለው ቢያስቡ እንኳን ልጅቷ እየዛተችብን ነው። እኔ አሁን የሚያጠራጥረኝ ነገር እነሱ አብረው ይቀጥሉ ብዬ ባስብ፣ ያችኛ ደግሞ ከኔ ጋር ካልሆንክ እያለችው ነው። እየዛቱብኝ ነው እያለ ያለው ብሩኬ ማለት ነው። እና እች ልጅ ብሩኬን ራሱ የሆነ ነገር የምታስደርገው ሁሉ ይመስለኛል። ብቻ በአጠቃላይ አስተያየት ለመስጠት ሁሉ ግራ የሚያጋባ የሚያወዛግብ ነገር ነው ያለው። ለምን መሰላችሁ? እኔ ብሩክ ይህን አደረገ ብሎ ለማሳመን ራሱ አእምሮዬን በቃ ምንም ሊያምንልኝ አልቻለም። አንዴ ያምናል፣ አንዴ ያምን፣ በቃ ምንም ላምን አልቻልኩም። ግራ ያጋባኛል። እሱ ደግሞ እንደዚህ ክው ሲል ድንብርብር ሲል ድንግጥግጥ ሲል ፊቱ ራሱ ጭልን አይታችሁታል ፊቱን በቃ ጭልልል ነው ያለው። በቃ እና ሀይሚ እንደዚህ ስትታመበት ምናምን እሱ ራሱ በጣም የተጨነቀ ይመስለኛል። እና ብሩኬ መጨነቅ አያስፈልግም። እኔ አሁን ብሩክን እንዲህ ስላደረገ አልጠላውም። በቃ ሀላስ ስህተት ነው፣ ተሳስቷል። በቃ እንዲህ አደረገ ብላችሁ ላላመናችሁ ሰዎች የሰው ልጅ ይሳሳታል። እናንተ እገኛለሁ ብላችሁ የማትጠብቁት ቦታ አንዳንዴ ትገኛላችሁ። እና ህይወት እንዲህ ናት። እገኛለሁ ብላችሁ ካልጠብቃችሁበት ቦታ ሁሉ እንድትገኙ ታደርጋችኋለች። እና ብሩኬ ዝናክል መደንገጥ የለብን። በእርግጥ ያስደናግጥ። አንደኛ ሶሻል ሚዲያ ላይ ታዋቂ ነህ፣ ስለ ሴት ልጅ ክብር ታወራለህ። እንደዚህ አይነት ነገር መፈጠሩ ከዛ ለማመነ ከዛ ደግሞ ሀይሚን ማጣትን አይደል? ግን ሀይሚን አታጣትም። ልጅ መውለድ በአንተ አልተጀመረም። በቃ ልጅ መውለድ በብሩክ አልተጀመረም። በቃ ይውለድ። ቢያስረግዘትም እኔ ከሀይሚ ጋር እንዲቀጥሉ ነው የምፈልገው። ለምን? እሷ በጣም ተወደዋለች፣ ታፈቅረዋለች፣ እሱም ይወዳታል፣ ይፈልጋታል። ስለዚህ ያኔ በተጣሉ ጊዜ ስለተፈጠረ አብረው እንዲቀጥሉ እፈልጋለሁ። አሁንም ቢሆን መጥፎ ነገር አልናገርም። መልካም ቀን፣ መልካም ምሽት። ውይ እኔ ራሱ ቀኑና ጨለሙ የሆነ ተምታታብኝ ጭንቅላት የምር ሀይሚዬ፣ ወድ ፈጣሪ ሆነሽ ብቻ ከአንቺ ጋር የሆነ እግዚአብሔር፣ ሌላ ምንም ማለት አልችልም።